ኖላዊቶች እንግዲህ ወይዘሮ ሜሮን እንግዲህ ወደ ሜላት ቤት መታ እውነቱን ዝርግፍግፍግፍ አድርጋ ለምላሴ ነግረዋለች ማለት ነው። ምላሴም ደግሞ ማንሽ ምንድነሽ እንዴት ላስገባሽ እችላለሁ እዚህ ቤት እያላት ነበረ። እሷም ደግሞ ባክህን አስገባኝ የምነግርህ አለኝ የሜላት ቤት እስከሆነ ድረስ ልግባ ትለዋለች። እሱም እሺ ግቢ ይላትና እውነቱን ስነግረው ተናዶና ተበሳይቶ እማዬ እንደማታረገውም አቅ ነበረ። ይሄ ልጅ ራሱ ደግሞ ፎቶውን ስታሳየው ቪዲዮውን ይሄ ልጅ ነበረ እኔንም ያነቀኝ እያለ ይነግራታል። ከዚህ በፊት ሽጉጥ የደቀነበት ልጅ ባዩሽን የገደላት ሲሆን በዛ ምክንያት ልጁን አውቆ ይሄ ነው ማለት ነው የገደላት እያለ ይነግራታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ እንደተለመደው ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ወይዘሮ ሜላትም ከእስር ቤት ልትፈታ ትንሽ ቀናቶች ናቸው የቀሯት ማለት ነው። ምክንያቱም እስከ ዛሬ ድረስ በውሸት ማስረጃ እንድታሰረች ነበር የምናውቀው። ይህም የሆነባት ደግሞ ወይዘሮ ባዩሽ አስቀድማ እንትን ብላባት ነበር ማለት ነው። ከሳ ነግራባት ስለነበር ለእንትኖቹ ለፖሊሶቹ እንግዲህ ሜላት እያሳደደች ነው ገዳይም እሷ ናት ብላ ስለነበረ ለዛም ጥርጣሬ ስለተሃደረባቸው እሷ እንድትታሰር ያደረጉት ለዛ ነው ማለት ነው። ምላሴ እንግዲህ እውነቱን ልንገርህ አቶ ተምቹ እዚህ ምን ታደርጋለህ ይለዋል። እኔ ደግሞ ድንብላልን ስጠብቅ እንዴት አንተ ትመጣለህ እያለ ብቻውን እየለፈለፈ እያለ ምን ታደርጋለህ እዚህ በርጋ ይልና ምላሴ ተምቹን ያናግረዋል። ተምቹም ደግሞ ምን ፈልገህ ነው እንዴ ቅድሚያ ሰላምታ አይቀርምም ወይ ወደ ወሬ ተመቸኮለ ይለዋል። እንዴ መቆም አይቻልም እንዴ እዚህ ሰፈር ይለዋል። እኛ ቤት ድረስ መታ ነበር እያለ ይነግረዋል። ምላሴ ተምቹን አዎ መጥቼ ነበረ ምን ፈለግሽ እና ሀናን ለምን አንቀልት ገላት እንዴ ነበረ ሰምቻለሁ ብሎ ሲለው አዎ ገና እደፋታለሁኝ ይለዋል ማለት ነው። ምላሴም በሀና ቀልድ የለም በህቴ አንድ ነገር ብትሆን ካንተ ራስ ላይ አልወርድም ብሎ ይዝትበታል። ተምቹም ይህ አይግረምህ ስላነኳት ይሄ አይግረምህ በቅርብ ቀን ደግሞ እማደርጋትን ታውቃለህ ብሎ ትቶት ይሄዳል ማለት ነው። ይህ ነገር እንግዲህ እየተባባሰበት ተምቹ እንደዚህ እያደረገ ያለው አሲር ሲጎዳ ማየቱን አይቶ ነው። አሲርን እንግዲህ ሀና ተምቹም ይሄን ብሎ ስለተናገራት ይመስለኛል ሁሉንም ነገር ትቼ ከአሲር ጋር መሆን እፈልጋለሁ፣ ቀሪ ዘመኔን ያማረ እየሰመረ እንዲሆንልኝ እየጸለይኩኝ ከአሲር ጋር እቀጥላለሁ ብላ ነበር። ግን እሳ አልተሳካላትም። አሲርን ከዚህ በኋላ ሂዳ ታናግረዋለች። አሲርም ተናዶ እንደለመደው ጎዳና ላይ ቁጭ ብሎ መጠጡን እየጠጣ እንደዚሁም ሲጋራውን እያጨሰ ሀና አሲር ትለዋለች። እሱም ጸጥ ይላትና በሀሳብ ጭልጥ ብሎ ሲጋራውን እየጠጣ በኋላ ላይ ቀጥ ብሎ ያያትና ምን ፈልገሽ መጣሽ ይላታል። አሲር ብናወራ ይሻላል ቀጥ ብለህ አንዴ አዋራይ ትልና ያወራታል። እሷም እያወራት እያለ ምንድነው የፈለግሽው ብሎ ሲጠይቃት እኔ ይኸውልህ ከዚህ በኋላ ካንተ ጋር መሆን ነው የምፈልገው አሲር ታፈቅረኛለህ አይደል? አፈቅርሽ ነበር፣ እወድሽ ነበር፣ ሁለ ነገሬ ነበርሽ። ግን እሳ አንቺ ከዛ ከማይረባ ጋር ሆነሻል። ሌላ ሰው ልብሽ ተከትሎ ሄዷል። ከዚህ በኋላ ደግሞ ልኖርበት ልቤን እየመጣሽ አትስበሪው ይላታል። እሷም ደግሞ ልሰብር ፈልጌ አይደለም የመጣሁበት አመጣጤ ታውቀዋለህ። እኔ የመጣሁት ይቅርታ ልጠይቅህና ፍቅርህን ልቀበል ነው ስትለው ረፍዷል። ትናንትና ነበር መቀበል የነበረብሽ። አሁን ላይ ግን የኔና ያንቺ ነገር ስለረፈዴ ከኔ ምንድን ነው የምትፈልጊው ብሎ ይላታል። ሀናም ትናደዴና እያለቀሰኝ አሲር ካንተ ጋር የመሆን አላማና ኢላማ አለኝ፣ እባክህን እሺ ብያሃለው ፍቅርን ልቀበል ትለዋለች። እሱም ደግሞ በተራው እንግዲህ መርጠሽ ሂደሻል። ኢዛ ጋር ስትጣሊ ነው ወይ እኔ ጋር የምትመጪው? ስለዚህ ምንም ነገር ከአንቺ አልፈልግም። አሁን ይቅናሽ። እኔ በህርሽበት ሁሉ ያንቺን መጥፎ ክፋት አልፈልግም። ያንቺን መጥፎ ነገር መስማት አልፈልግም። ግን እሳ እኔ ጋር እንዳደርሽብኝ እዛው ኢዛሽ ጋር ተለጠፊ ብሏት ትቷት ይሄዳል።
አሲር አሲር እያለች ብጠራውም ጆሮን ሽምቅቅ አርጎ እሱ ትቷት ይሄዳል። ሀናም እያለቀሰች ብቻዋን አሁን ላይ ያለችበት ሁኔታ ምግብም አይበላትም አይጠጣትም። ምላሴና ሰላምም ቁጭ ብለው ምግብ እየበሉ ሰላምም ትናደድና ሄዳ ኢዛጋ አንተ ሀና ምንድን ያደረካት? እንደዚሁም ደግሞ የእኛን እናት መታሰር ለጽማን ነገር ብሎ ነው ትልና ሰላም ጉፍ ትልበታለች እንትና ላይ ኢዛ ላይ። ኢዛም ደግሞ ሰክሬ ስለነበር እንዴ ማለት እና ጠጣህ እና አደራችሁ አብራችሁ ትለዋለች ከጽ ጋር። አረ እንደዛ አይደለም ሰላምዬ፣ እንደዛ ሳይሆን ሰክሬ ስለነበር ነው ያወራሁትን አላቅም፣ ለዛ ነው አብረን ጠጥተናል መጠጥ ይላታል። ሰላምም ደግሞ ትናደድና ከዚህ በኋላ ሀናን አንድ ነገር አደርጋለሁ ብትል ሀና አጠገብ እደርሳለሁ ብትል እመነኝ እኔ ራሴ እገልሃለሁ ትለውና ዝታበት አስጠንቅቀው ትሄዳለች። ኢዛም ደግሞ እንትናን ይጠራትና ደውሎ ነይ መገናኘት እንፈልጋለን ይላታል ጺን። ለጺም ደግሞ እውነቱን ፍርጥጥ አድርጎ ያልተባለውንም የተባለውንም እሷ መናገር የምትፈልገው ምክንያቱም ኢዛ ወደ እሷ እንዲመጣላት ትፈልጋለች። ጽዮን እንደምትወደውና እንደምታፈቅረው እየደጋገመኝ ትነግረዋለች። እሱም ደግሞ ካንቺ ምንም አልፈልግም፣ እኔ እጠላሻለሁኝ፣ ከዚህ በኋላ አጠገቤ እንዳትመጭ እያለ ይነግራታል። ለጺ እኔ አንተ ብተወኝም አንተ ብጠላኝም እኔ መቼም ቢሆን አንተን ልጠላህና ልረሳህ አልችልም፣ ኢዛዬ እወድሃለሁ፣ አፈቅርሃለሁ እያለች ትነግረዋለች። ኢዛም ደግሞ መልሱ አልፈልግሽም ሴትዮ አሰሚም እንዴ ከህይወቴ ውጭልኝ ብሏት ትቷት ይሄዳል። ከዛ ቅዱስ ይመጣና ደውላለት ሰላም ሌላ ሲል አቅፎ ወደዛ ብላ ትገፈትረውና ትጠየፈዋለኝ። እንግዲህ ቅዱስ ጺም በጣም ይወዳታል፣ ያፈቅራታል። እሷ ግን የምትወደው አስመስላ ምን ትለዋለኝ፣ ሰላሃና እያንዳንዱ ነገር ያልኩህን እንዳትረሳ፣ አሁንም ግደልልኝ የምትይ ከሆነ እኔ ምንም ነገር ላረግልሽ አልችልም ይላትና ይነግራታል። እንዴ ተስማምተን ነበር እኮ እንደዛ ልልህ አይደለም፣ እኔም ትችዋለሁ፣ ግን አሁን የምፈልገው እኔ ያልኩህን ነገር በሙሉ ታመጣልኛለህ መረጃ። ሀና ባለፈው ስታወራው የነበረውን ልጅ ቁጥር ታመጣልኛለህ ትለዋለይ። ማን እንደሆነ የእሱን ሰውዬ እንዴ ከየት ብዬ አገኘልሻለሁ አወራችኝ እንጂ ይላታል። ምን ማለት ነው? እሱን ካላመጣህ አጠገቤ ድርሽ እንዳትል ብላ አስጠንቅቀው ትሄዳለች። ጺ እንግዲህ ኢዛሺ ቢላይ ብላ ብዙ መረጃ እያደረገች ትገኛለች ማለት ነው። ኢዛ እንትናም ቅዱስም ደግሞ ዝም ብሎ እውነቱንም ውሸቱን ነው እየነገራት ያለው ማለት ነው። ትንሽ ምንም ማድረግ ስለማይቻል እያንዳንዱ ነገር ይነግራታል ማለት ነው። በዚህ ሰዓት ላይ እንግዲህ ሀና በጣም ተረብሻለች ማለት ነው። ምክንያቱም አሲር አልፈልግሽም፣ የራስሽን ኑሮ ኑሪ፣ እኔ የራሴ ኑሮ አለኝ ብሎ ሰላላት። እሷም ተናዳ እንዴት እንደዚህ ይለኛል አሲር በማለት ልቧ ተሰብሮ ተጨንቆ እየተናገረች እዚሁ ደርሳለች። የሀና እንግዲህ የልብ መሰበር በጣም ከባድ ነው። የነበረችበትን እያስታወሰች እዛ ቤት ውስጥ እንዴት እንደተቀጠረችም እያስታወሰች እንደዚህ ነበርኩ ለካ አሲር ከጎኔ ነበር ለካ እያለች እንደገና ወደ ራሷ ማሰብ ትጀምራለች። ሀናም ምግብ ሊበሉ ባቀረቡበት ምላሴ ሰላም እንደዚሁም ደግሞ ሀና ሆነው እነሱ ሲበሉ እሷ አትበላም። ምን ሆና ነው ሰላምዬ እያለ ይነግራታል። እኔ ምን አውቃለሁ ሀና አትበይም እንዴ ችግር አለ እንዴ እያለች ሰላምም ያኢዛ ይሆናል ብላ እየተናደደ ትገኛለች። ሰላም እንግዲህ በአሁን ሰዓት ላይ ስለ ሀና እሷ ነበረች የገፋፋቻት ማለት ነው። ኢዛን እንድታፈቅር ያደረገቻት ራሷ እንትናናት ማለት ነው። እሱም ደግሞ የሚሆነው ታውቃላችሁ ማለት ነው። ኢዛ ሀናን እንግዲህ የሆነ ሰዓት ላይ ብዙም እንትን አላላትም፣ ጫና አላላትም ነበረ። ግን ሰላም ናት እንደዚህ አድርጋት፣ እንደዚህ በላት፣ እንደዚህ ጠይቃት፣ የፍቅር ጥያቄ እንትን በላት እያለች እሷ ስለነበረች እሱንም እሺ ብሎ ተቀብሎ ሲያበቃ ነው እንትን ያለባት ማለት ነው። በዚህ ሰዓት ላይ ታማኙም እውነቱም ጠፍቷል ማለት ነው። ሰላም ስለመካከረቻት ነው ይህ ሁሉ የተፈጠረው ማለት ነው። እያንዳንዱ ነገር እንደማይደበቅ ተስፋ አለኝ ማለት
ማለት ነው። ሁሉም ነገር እየወጣ ነው። ወይዘሮ ሜላትንም የገደላት ማነው ሶሪ የታሰረችበት ምክንያት እንግዲህ በባዩሽ ነው። የባዩሽ ምክንያት አሁን ላይ ሜሮን እውነቱን መናገር አለብኝ፣ ዝም ብዬማ ቁጭ አልልም፣ እንኳንም ሞትሽ፣ ለነገሩም ስንት ነገር አድርገሽኛል፣ የራስሽ ጉዳይ ወይዘሮ ባዩሽ፣ እኔ ላንቺ ብዬ ራሴን ሲኦል አልከትም ብላ እንግዲህ እያንዳንዱ ነገር እየተናገረ ትገኛለች ማለት ነው። እንትና ሜሮን ማለት ነው ተናግራለች። ለሁሉም ነው የተናገረችው፣ የቀራት የለም ማለት ነው። በቅርብ ቀንም ደግሞ እያንዳንዱ ነገር እውነትን ለፖሊሶቹ ተናግራ ባዩሽ ገዳይ ማለት ነው እንትና ማነች ሜላት ትፈታለች ብዬ ተስፋ አለኝ ማለት ነው። አሁን ላይ ግን ምላሴ በጣም አዝኗል ማለት ነው። ያዘነው አንደኛ እዚህ ጋር የእናታቸው መታሰር በጣም አሳዝኖታል ማለት ነው። አሁን ደግሞ እውነቱን ሲሰማ በጣም አዘነ ማለት ነው። ባዩሽ እንደሆነች እንትኗ ማለት ነው ባዩሽን ገዳይ ከዚህ በፊት እሱን እንትን ብሎ ስለነበረ እሱን አወቀ ማለት ነው። እያንዳንዱ ነገር የሚደበቅ ነገር የለም፣ ይፋ ይወጣል ማለት ነው። እውነት የያዘ ሰው ምንም መቼም ቢሆን አይደበቅም፣ እውነት ይወጣል ማለት ነው። እንግዲህ ሜሩዬ ወደ ሜላት ቤት ሄዳ እውነት ተናግራለች። እሷ ራሱ ለምላሴ ስነግረው ምላሴም ድንግጥ ብሎ እንዴ መቼ እንዴት እያለ እየጠይቃት ነበር ማለት ነው። እሷ የነገረችው እንግዲህ ስለ ላይክ